ኦሮሚያ ከኢትዮጵያ በላይ ናት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከኦቤን ጋር ባደረጉት ቆይታ እጅግ አነጋጋሪ መልእክቶችን አስተላልፈዋል። መገንጠል ኢትዮጵያ ውስጥ ባለፉት 50 ዓመታት አንድ መንግስት ተቀይሮ ያውቅም ብለስ የታሪክ አዙሪት አልነጃሺ የሚባል ንጉስ የለም ነክሶም አያውቅም። በኢትዮጵያ እስላም ነክሶ አያውቅም እንደሆነ አስረድተዋል። እስላሞቹ መለሳቸው ክልሉም ያበለጸጉት እንደሆነ የተናገሩት ጠቅላይ ሚኒስትሩ ለዚያም ማረጋገጫ ከ8 ዓመት በፊት 52 ቢሊዮን ብር የነበረው የኦሮሚያ ዓመታዊ በጀት አሁን ከ700 ቢሊዮን ብር በላይ መድረሱንም ተናግረዋል። ፖለቲከኞችም ነገ ወንበርን ጥለት ሄዳለ ሰላም የምታነሱም ነገ ሰላም አጣለህ አመር ትሆናለህ። የዚህ ሰውዬ ምክር ከገባልኝ ሰላም ለእናንተው እንደምን አላችሁ እንደምን ቆያችሁ ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን አሜን። የአምላካችን ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ለየት ያሉ አዳዲስ ነገሮች ይዤላችሁ መጥቻለሁ። መጀመሪያ የምንመለከተው የጠቅላይ ሚኒስትሩ የዶክተር አብይ አህመድ አነጋጋሪ የሆነ ንግግራቸው ብዙዎችን አስደንግጧል። ምንድነው ይሄ ንግግራቸው? እነማን ምን አሉ? ምንድነው አስደንጋጭ ነገር በውስጡ የያዘው መልእክት ምንድነው የሚለውን የምንመለከት ይሆናል ማለት ነው። እንዲሁም ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ልጆቼ እንዳትተሸወዱ እንዳትታለሉ ሲሉ ማሳሰቢያ ማስጠንቀቂያ መልእክት ተናግረዋል። ምን ገጠማቸው? ርዕሰ ሊቃውንት አባ ገብረ ኪዳን ይህን የምንመለከት ይሆናል። እንዲሁም ደግሞ በባህር ዳር ከተማ ምንድን የተፈጠረ እኔና ልጆችንም ወቅታዊ መረጃዎች ወደ እናንተ ይዣለሁ። አብራችሁን ቆዩ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? እንግዲህ እስቲ ከሁሉ አስቀድሞ እነዚህን ቪዲዮዎች እንመለከታቸውና እያንዳንዱን ሂደት እንመለከታለን። እስኪ በቅድሚያ እነዚህን ቪዲዮዎች እናያቸው። እንደው ባለማተቦች ግን ጤነኛ ናችሁ? ማተብ ብቻ ማረጋቸውን እንጂ እኮ የቤተክርስቲያንን ስርዓት መከተልን አታውቁም። ይህ ወንድማችን እንግዲህ አዲስ ዝማሬ አውጥቻለሁ ተከለከልኩ ብሎ በሚያለቅስበት ሰዓት ኮሜንት ላይ የተለያየ እንትን የምትናገሩ አላችሁ። ልቀቀውና እኛና ይላለን ዩቲዩብ ላይ እንዲህ አድርገው ምናምን የምትሉ ሲጀመር ቤተክርስቲያን የራሷ የሆነ ዶግማቱ ፊት ቅኖና አላት። ከነዚህ ያፈነገጠ ዘማሪ አይባልም። እንግዲህ ይሄ ሙዚቃ አይደለም የምንሰማው። ልጁ በተደጋጋሚ የሚሰራቸው ዝማሬዎች ትክክል አይደሉም። አዎ አሁንም ደግሞ ለምን ተከለከለ 2 ቀን 3 ቀን ሲቀረው ለምትሉት ለምን 1 ሰዓት አይቀረው? አንድ አባት በሚያይበት መንገድ ትክክል ካልሆነ አልሆነም ነው። እንኳን አባት እኔ ራሱ ልተች ይችላል። ለምሳሌ ዝማሬያቸው ትክክል ካልሆነ አልሆነም በቃ። የሚዘምረው ዝማሬ በእውነት ለመናገር ወደ ተሐድሶ ይሄደ ነው የዚህ ወንድማችን ዝማሬ። ስለዚህ ያወጣውን ገንዘብ ደግሞ እንዲታገዝ እንትኑ እንዳይል ሊደረግ ይችላል እንጂ እሱ በቃ ለሞራሉ ተብሎ እሱ ዝማሬ ስለወጣ ስንት ድምጽ ኖራቸው ገንዘብ ሳይኖራቸው ሳያወጡ የቀሩ ልጆች አሉ እኮ። ስለዚህ ደግሞ እናንተ እንደፈለጋችሁ ቤተክርስቲያን የምትተቹባት እንትን የምትሉበት ነገር የለም። እኔ አሁን የዚህ ልጅ ዝማሬ መከልከሉ እንደውም እኔ በጣም ደስ ነው ያለኝ። ምክንያቱም ልክ አይደለም። ከበፊትም ጀምር አንድ ቀን በሱ መዝሙር በሚዘምራቸው እንትን እንኳን አድርጌ ሰርቼ አላውቅም። ለምሳሌ እኔ እንኳን የማላውቀው መመኑ ማለት ነው። እና ለማወቅ ለምን አትጥሩም? ለምን እንዲህ ሆነ ብላችሁ እይይ ትላላችሁ? አባ የሆነ ዲያቆናቶችም የሆኑ ምኖችም በቃ የሆነ ነገር ፈልገው በዛ በቤተክርስቲያን ስም ገብተው ጥቅም ካላገኙ እንደገና መልሶ ማለቃቀስ፣ እንደገና ደግሞ የሆነ ነገር መተቸት፣ እንደገና እንትን ማለት ነውር ነው። ሁላችንም እንደ በግ አንነዳ፣ በነፈሰበት አንንፈስ። እውነት ለመናገር ይሄ ዝማሬ መከልከሉ የዚህ ልጅ ለብዙ ትውልድ ለሚመጣው ትውልድ ያድናል። ይሄ ፋይል ብዙ እንደ ምን ሆናችሁ ነው? ከሁሉም በላይ እኮ ትልቅ ትምህርት ትልቅ ይዘት ያለው እኮ ዝማሬ ነው። ማንም ሰው ስለ ስብከት አሁን ብዙ አይሰማም። ዝማሬ ግን ሊሰማ ይችላል። እና ይሄንን ነገር ዝም ብላችሁ አትነዱ ለማለት ነው። ይሄ ወንድማችን ዛሬ ላይ ለምን አንገቱን ደፍቶ እንዲህ ሊያቀረቅር ቻለ? ለምን ከልቡ እንደዚህ ሊያዝን ቻለ? በማን ምክንያት እንደሆነ ታውቃላችሁ? ትላንትና በጣም ብዙ እህት ወንድሞቻችን ይህ ነገር ዜማ ልክ አይደለም፣ የቤተ ክርስቲያን ስርዓት ይጠብቅ አይደለም፣ ወንድማችን ተመለስ፣ ይህ ቅላጼ ልክ አይደለም፣ ወደ ተሐድሶ ይሄዳል ብሎ እህት ወንድሞቻችን በጣም በተደጋጋሚ ምክር ሲሰጡ አይዞ በርታ ጠንክር ማንንም እንዳሰማ ስትሉ የቤተ ክርስቲያንን ስርዓት ያስጠበቃችሁ መስላችሁ እንደ ግድግዳ የቆማችሁ ዛሬ ወንድማችን በእውኑ እንደዚህ እንዲያዝን አድርጋችሁታል። ወንድማችን ነገር ግን እንዲህ ይላሉ፣ የምታደርገው ነገር ዝማሬ ነው። ዝማሬ ደግሞ አንድ ለአምላክ የሚቀርብ ነው፣ ምስጋና ነው፣ ስብከት ነው፣ መጽናኛም ነው። ይህ መጽናኛ ደግሞ የቤተ ክርስቲያንን ይዘት መጠብቁ መሆን መቻል አለበት። ዜማና ስርዓቱ ልክ አይደለም፣ ወደ ተሐድሶ የሚሄድ ነው። ሆኖም አሁንም ቢሆን አባቶችን እያማከር የቤተ
ክርስቲያንን ትክክለኛ ዝማሬ ለይታ አውቃ ተምረ አቅርብ። እኛ እህት ወንድሞች ደግሞ ከጎንህ እንሆናለን። ከዛ ውጭ ያለው ግን ከንቱ ውዳሴ ለአንተም ለቤተ ክርስቲያናችን ለቀጣይ ትውልድም ደግሞ የሚሆን አይደለም። ስርዓቱን የሚንድና ተክተኪ ትውልድን ደግሞ የሚያበላሽ ስለሆነ እግዚአብሔር አምላክ ካንተ ጋር ይሁን። አምላክ ወላዲተ አምላክ እቅፍ ድገፍ ታርገህ ራሱን ዘማሪ አድርጎ የሚጠራ ይሄ ግለሰብ እንግዲህ በርካታ ምዕመናን ወንድሞቻችን እህቶቻችን ከጉዳዩ እንዲያውቁ ማለት እየዘመራቸው ያሉት እንቅስቃሴዎች ትክክል እንዳልሆኑ ከስርዓተ ቤተክርስቲያን ውጭ የሆኑ የሚዘምራቸው ነገር የተሐድሶ እንደሆነ እንዲሁም ደግሞ የነባር የኦርቶዶክሳን ዝማሮችን እያበላሽ የሚዘምር ሰው ነው። ታው ተብሎ ምክር ሲመከር ታላላቆቹም እኩዮቹም ሲነግሩት ፍጹም የማይሰማ በትዕቢት ራሱን ሞልቶ የነበረ ሰው ነው። አሁን እንግዲህ ዝማሬ ለወጣ ጨርሶ በነበረበት ጊዜ ከሰርኩ ብሎ የሚያሳስበው የብሩ መክሰር ጉዳይ እንጂ የስርዓተ ቤተክርስቲያን መጣስ አይደለም። እና እውነት ለመነጋገር የከሰረው ብር ከሆነ የሚያስጨንቀው እንዲያው ምዕመናን አዋጠን ብሩን የምንሰጠው ይሆናል። ካሴቱን ግን በቃ አስወግዶ ፈጽሞ ከስርዓተ ቤተክርስቲያን ይመጥን አይደለም እየሰራው ያለው ስራ። የዝማሬ ስርዓትም የለም። አንደኛ በትዕቢት ተሆኖ መንፈሳዊ አገልግሎት የለም እና ከምንም በላይ ቅድስት ቤተክርስቲያን ትበልጣለች። አንተ ገና ልጅ ነህ፣ ቁጭ ብለህ የመማር ነው እና ብዙ ጸጋ አለ። መንፈስ ቅዱስ የሚሰጠው ብዙ ጸጋዎች አሉ። ምናልባት የተሰጠ ጸጋ ዝም ማለት ሊሆን ስለሚችል ዝም ለማለት ብንሞክር ጥሩ ነው እና ይህን ወንድሞችን ደግሞ አይዞህ እያላችሁ እዚህ ማቅ ውስጥ የከታችሁት ሰዎች እባካችሁ የምታዩትን ነገር ምረጡ። ከስርዓተ ቤተክርስቲያን ውስጥ ያፈነገጠ ነገር ልትደግፉ ተገቢ አይደለም። እስኪ ወደ ቀጣይ ቪዲዮ እንሂድ። ባህር ዳር ምንድን ነው የተፈጠረው? ቢያለ አልነሳም ማለት ተጋውቶ አልነሳም ብሎ ተነስቶ እንዳይሄድ መኪናው ራሱ እንግዲህ ባህር ዳር ትልቁ ገበያ ማዕከል ላይ የጦር መሳሪያ ወይም ደግሞ የስለት መሳሪያዎችን ይዘው ነጋዴዎችን በመስፈራት ሊዘርፉ የነበሩ ግለሰቦች ወይም ደግሞ እንግዲህ በዚህ ስራ የተሰማሩ ነው ስራ ነው በስርቆት ላይ የተሰማሩ ግለሰቦች እንግዲህ ተይዘው መሀል ገበያ ላይ በእንደዚህ አይነት መልኩ ሲዋከቡ ተመልክተናል። እንግዲህ ሌባን መቼም ስርዓት መዛዝ ተገቢ ነው። ነገር ግን በዚህ ልክ ባይሆን እላለሁ እኔ እንደግሌ። እናንተ ስትመለከቱት ምንድን ነው ሀሳባችሁ? ስታዩት በዚህ መልክ ነው ወይ? መቼም ዘንድሮ በሌባ ያልተነካ የለም። እኔም በግሌ ከዚህ ቀደም ደርሶብኛል፣ ሌባ ሞባይል ይወስዱብኛል። ነገር ግን ወደ ፍትህ አካላት ማቅረብ አይሻልም ወይ? የደቡብ ፍርድ በመሀል ከተማ ላይ ወይም በመሀል ገበያ መካከል ሁሉም እየተነሳ የራሱን የሚለውን ፍርድ መስጠቱ ተገቢ ነው ወይ? በለው ምተው ስቀለው እንዲህ ያሉ መጎተቱ ትንሽ ተገቢ አልመሰለኝም። ምናልባት ግን በዚህ ጉዳይ እናንተ ሀሳብ ምንድን ነው? ሰዎችን በመደብደብ ስርቆትን ማስቀረት ይቻላል ወይ? በማንገላታት ይቻላል ወይ? ነገር ግን እንዴት ነው ይህንን ነገር መቋቋም የምንችለው? የፍትህ አካላትን ማጠንከር ስንችል ህግን በተገቢው መንገድ ፍትህና ፍርድ እንዲሰጥ ማድረግ ይመስለኛል። የእናንተ ሀሳብ ምንድን ነው? መደብደባቸው ተገቢ ነው ወይ ወይስ ምንድን ነው ሀሳባቸው? አካሄዱ እንዴት ይመስላል? የእናንተ ሀሳብ ምንድን ነው? እስኪ ይህንን ቪዲዮ ደግሞ እንመለከተው። በኢትዮጵያ አልነጃሺ የሚባል ንጉስ የለም፣ ነግሶም አያውቅም። በኢትዮጵያ እስላም ነግሶ አያውቅም። እስላሞቹ ይችን የፈጠራ ታሪክ የፈጠሯት 90 ዓመተ ምህረት ላይ ነው። ነጃሺ የሚባል ንጉስ ነግሶ ነበር በአክሱም። ንጉስ አርማህን ነው ነጃሺ የሚሉት እና በሐሰት ትርክት የተፈበረከች ወሃቢዎች ያመጧት ልብ ወለድ ታሪክ ናት። አሁን ሰሞኑን በትግራይ ውቅሮ አካባቢ ነው የሚገኘው ይሄ መስጊድ። ይሄ መስጊድ በጥንት ዘመን ኢትዮጵያውያን ክርስቲያኖች ኢየሩሳሌም ለመስገድ ይሄዱ ነበር፣ ለመሳለም፣ ጸሎት፣ መባ፣ ምጽዋት ለማቅረብ ርስትም ስላለን ኢየሩሳሌም ያንን ለማድረግ ይሄዱ ነበር። እስላሞቹም ልክ እንደዚህ ወደ መካ ይሄዱ ነበር። በጥንት ጊዜ ወደዛ መካ የሚሄድ ሰው ነጋሽ የሚባል ሰውዬ እዛ ሞቶ የተቀበረበት ቦታ ነው። አሁን ነጃሺ መስጊድ ተብሎ የተሰራበት ቦታ ነጋሽ የሚባል ሰውዬ የተቀበረበት ቦታ ነው። አሁን ያሉት
የእስልምና ተቋማትን እንመራለን የሚሉት ጽንፍ የወጡት ህዝብን ከህዝብ በሃይማኖት ሌላ ካባ ሌላ ስውር ዓላማ ለማስተላለፍ የሚፈልጉት እቺን ታሪክ ኢትዮጵያ እስልምናን የተቀበለችው በፊት ነው የምትለዋን ታሪክ ለመለጠፍ ስለፈለጉ ነጃሺ የሚል ንጉስ ነግሷል አሉ። አለቃም በዚህ ጉዳይ ተጠይቀው መልስ ሰጥቷል። ንጉስ አርማ ሰልሞ ክርስቲያን ሆነ ከማለት መሐመድ ተጠምቆ ክርስትና ተነስቶ ሞቷል ማለት ይቀላል ነው ያሉት። ይሄ አስረግጬ ልናገር የምፈልገው ነው። ነጃሺ የሚባል ንጉስ የለም ኢትዮጵያ ውስጥ። አርማ ነው። ነጃሺ የሚባል ንጉስ የለም ኢትዮጵያ ውስጥ። የነገሰ እስላም የለም። በኢትዮጵያ ታሪክ እስላም ነግሶም አያውቅም። ኢትዮጵያ ታሪኳን ማበላሸት አይቻልም። የሌለን ታሪክ ፈጥሮ የታሪክ ሽሚያ ውስጥ መግባት አያስፈልግ። ክርስቲያኑ እየተደናበረ ስለሆነ ነው። ይሄ ትክክል አይደለም። የሐሰት ትርክት ነው። የሐሰት ታሪክ ነው። ያልተፈጠረ ንጉስ በመናብ ሌሎቹ እንዳይከፋቸው ተብሎ የሌላቸው ታሪክ ሊሰጣቸው አይገባም። እውነተኛው ታሪክ ይነገር። በዛ ምንም ቅያም የለኝ። ያሌለው ታሪክ ግን መነገር የለበትም እና ይሄንን ማሳሰብ ስለምፈልግ ነው። እንግዲህ አህመዲን ጀበል የሃይማኖት ተቋም ደግሞ ሃይማኖት እንመራለን በሃይማኖት ኡስታዝ የሚባል ማዕረግ ይዘው አላስፈላጊ የሐሰት ትርክት ሲነዙ ዝም የሚባልበት ሂደት እንደሌለ እንደዚህ አይነት ሰዎች የተነሱ ያሳዩ ነው። ምክንያቱም እውነትን ታሪክን እያጣቀሱ የሚናገሩ ሰዎች አሉ። ምክንያት ቢባል ያው ውሸት ሲደጋገም እውነት ስለሚመስልና ለህዝቡ የሚጠቅመው የሐሰት ትርክትን መንዛት ሳይሆን ታሪክ መስራትን፣ በጎነትን ማድረግ፣ አብሮነትን፣ ኢትዮጵያዊነትን ማስተባበር እንጂ የሌለ ነገር ፈጥሮና በሌለ ዓለም ውስጥ ወይም በሌለ የኢትዮጵያ ታሪክ ውስጥ ሌላ ነገር ውስጥ ፈጥሮ ሌላ ውዝግብ ክርክርን በተለይ ደግሞ ከሁሉም በላይ የሚገርመው ከምክክር ኮሚሽን ላይ ሳይቀር እንኳን እንዲህ ያሉ ነገሮችን አምጥቶ ምክክር ኮሚሽኑን ጨለምተኛ ማድረግ ወይም ደግሞ ተስፋ የተጣለበትን ይህንን ኮሚሽን ስጋት እንደሆነ አድርጎ ለህዝቡ ማቅረብ ተገቢ አይደለም። እንደዚህ ያሉ ወንድሞች ይበረታታሉ። ወጥተው እውነት ማለት የተገባ ስለሆነ ሐሰተኛ ትርክቶችን ማፍረስ የሁሉም ሰው የታሪክ አዋቂ ነን የሚሉ ሰዎች የሚጠበቅ ነው። በዚህ ጉዳይነት ሀሳብ አስተያየት ምንድነው? እስቲ ርዕሰ ሊቃውንት አባ ገብረ ኪዳን ምንድነው የገጠማቸው? ልጆች እንዳትሸወዱ ይህ ነገር የኔ አይደለም እያሉ ይገኛሉ። ምንድነው የሆኑት? በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ፣ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ። በኑሯችሁ ፈተና የበዛባችሁ፣ በትዳራችሁ ሰላም የራቃችሁ ሱሯ ማርያም ጎዶሏችሁን ትሙ አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርን የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው።
ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከምሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4ቱ ጉባኤ የሚለው ሚዲያ ብቻ ነው። የአባታችን የርዕሰ ሊቃውንት አባ ገብረ ኪዳን ግርማ ማሳሰቢያ ወይም ማስጠንቀቂያ ቸል እንዳንለው በተደጋጋሚ እንደዚህ አይነት ነገሮች እንመለከታለን። በተለይ በዚህ በቲክቶክ ፕላትፎርም ላይ እንደዚህ ያሉ ሐሰተኛ ስራዎች የተሰሩ ይገኛሉ። ከምን አግባብ እንደሆነ ምን እንደሚጠቀሙ ባናቅም፣ ነገር ግን በርዕሰ ሊቃውንት አባ ገብረ ኪዳን የተከፈተ ምንም አይነት የቲክቶክም ሆነ የዩቲዩብ ቻናል በስማቸው የላቸውም። ዩቲዩብ ያላቸው ፈውስ መንፈሳዊ 90 ቂርቆስ የሚል የገዳሙ የሚያስተምሩበት የገዳሙ ወይም ደግሞ የአብነት ትምህርት ቤቱ መርጃ የሚሆን የዛ አለ እንጂ ከዛ ውጭ በስማቸው የለም። ይህን መልእክት ሁላችንም ለምናውቃቸው ወዳጅ ዘመዶቻቸው ዘርን ሸር እናደርግላቸው ማለት ነው። ምክንያቱም ብዙ ሰው የተሸወደ ስለሆነ አላስፈላጊ ነገር ውስጥ መግባት የለበትም። እንዲህ አይነት ስራ የምታደርጉ ሰዎችም እባካችሁ ልቦናችሁን ወደ ልቦናችሁ ተመለሱ። አስፈላጊ ከሆነ ደግሞ በህግ አግባብ የሚጠይቁበት መንገድ ርዕሰ ሊቃውንት አባ ገብረ ኪዳን ሊያመቻችሁ ይገባል የሚል ሀሳብ አለኝ እኔ። በዚህ ጉዳይ እናንተ ሀሳብ ምንድን ነው? እስኪ ቀጥለን የምንመለከተው ጠቅላይ ሚኒስትር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ንግግር አለ። ይህ ንግግር ብዙዎችን አስደንግጧል እየተባለ ነው። ምንድን ነው ያሉት? እስኪ አብረን እንየው። ኦሮሚያ አትገነጠልም፣ ኦሮሚያ ማለት ራሷ ኢትዮጵያ ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከኦቤን ጋር ባደረጉት ቆይታ እጅግ አነጋጋሪ መልእክቶችን አስተላልፈዋል። መገንጠል የሚባል ነገር የለም፣ ኦሮሚያ ከኢትዮጵያ አትገነጠልም፣ ምክንያቱም ኦሮሚያ ማለት ራሷ ኢትዮጵያ ናት ሲሉ በቁርጠኝነትም ተናግረዋል። ኦሮሚያ ከኢትዮጵያ በላይ ናት። ኦሮሞ በኬንያ በኡጋንዳ እና በሌሎችም ሀገራት የሚገኝ ሰፊ ህዝብ መሆኑን በመጥቀስ የኦሮሞን ታላቅነትንም አብራርተዋል። ከ8 ዓመት በፊት 52 ቢሊዮን ብር የነበረው የኦሮሚያ ዓመታዊ በጀት ዛሬ ላይ ግን ወደ 700 ቢሊዮን ብር መሻገሩን ይፋ አድርገዋል። ይህ የብልጽግና ማረጋገጫ ነው ብለዋል። የኦሮሞ ህዝብ ጥያቄ ተመልሰዋል። አሁን የቀረው በአእምሮ ነፃነት ኦሮሚያን ማበልጸግ ነው ብለዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና ሴቶቻችሁን በኮመንት ላይ አስቀምጦልኝ። አክሱም፣ ላሊበላና ምጽዋ ላይ የኦሮሞ ህዝብ አሻራ አለ። ኦሮሚያ ራሱ ኢትዮጵያ ናት፣ ከኢትዮጵያ አትገነጠልም። ኢምብሬስ ጎቹ ፍረቹ ዋንድ ደብኔፍ አባብያታኔ ብየራፎት ጦቅና እንደ ኦሮሞን ኢትዮጵያን ኢትዮጵያ ራንፈጠቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር ባደረጉት ቆይታ የተናገሩት ነው። እንደ ጠቅላይ ሚኒስትሩ ማብራሪያ የኦሮሞ ህዝብ አስተዋጽኦ የ400 ዓመት ብቻ ሳይሆን ከ800 እስከ 1000 ዓመት ወደ ኋላ የሚመልስ ጥልቅ ታሪክ ነው። ህዝቡ በገዛ ሀገሩ ድንበር የሌለው ባለቤት በመሆኑ ልገንጠል የሚለው ጥያቄ የደካሞችና የታሪክ ስህተት ነው ሲሉም አጥብቀው ተናግረዋል። የኦሮሞ ህዝብ ሌላውን አቅፎ የሚያሳድግ ሰፊ የማካተት ባህል ያለው መሆኑን ያነሱት ጠቅላይ ሚኒስትሩ ቀደም ሲል በፖለቲካው ስርዓት ጠባብ እየተባለ የተጠራው ፍረጃም ህዝቡን ለማሸማቀቅ የተደረገ ፍጹም የተሳሳተ ሙከራም እንደሆነ አስረድተዋል። የህዝቡ ጥያቄ በመመለሳቸው ክልሉም እያበለጸጉት እንደሆነ የተናገሩት ጠቅላይ ሚኒስትሩ ለዚያም ማረጋገጫ ከ8 ዓመት በፊት 52 ቢሊዮን ብር የነበረው የኦሮሚያ ዓመታዊ በጀት አሁን ከ700 ቢሊዮን ብር በላይ መድረሱንም ተናግረዋል። ኢትዮጵያ ውስጥ ባለፉት 50 ዓመታት አንድ መንግስት ተቀይሮ ያውቅም ብለስ የታሪክ አዙሪት ላይ ነው። ደርግን የጣለው ኢህአዴግን የጣለው ብልጽግና፣ ግለሰቦች ተቀየሩ እንጂ አፋኙ ስርዓት አልተቀየረ። የካድሬው ስም እንጂ ጭቆናው አልተቀየረ። በየዘመኑ የምንከፍለው የህይወት ዋጋ አዳዲስ አምባገነኖችን በዙፋኑ ላይ ለማንገስ ብቻ ሆኗል። ለመሆኑ እውነተኛ ለውጥ መጥቶ ያውቃል ወይስ በየ20 ዓመቱ ዑደት ይደገማል? ኮሜንት ላይ እንወያይ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ የተናገሩት ንግግር የሰማችሁት የተመለከታችሁትን ይመስላል ማለት ነው። በተለይ ደግሞ ብዙዎችን አስቆጥቷል ወይም አስደንግጧል የተባለው ነገር ኦሮሚያ ከኢትዮጵያ በላይ ናት የሚል ንግግራቸው ሆኗል ማለት ነው። ነገር ግን አብዛኛው ሰው ይህን ነገር በደንብ የተረዳው እንዳልሆነ ደግሞ ሌሎችም ወገኖች ደግሞ የተናገሩ ይገኛሉ። ማለት የፈለጉት ኦሮሚያ የመገንጠል ሀሳብ እንደሌላትና የኦሮሚያ የሚባለው አሁን ላይ ኦሮሚያ ተብሎ የተከለለው ክልል የኢትዮጵያ አንዱ አካል ትልቁ አካል እንጂ ከኦሮሚያ
ወይም ኦሮሚያ ብቻውን ሀገር የሚሆንበት ምንም አይነት መሰረት የለም የሚል እሳቤ ነው ያላቸው የሚሉ ደግሞ ንግግራቸውን በበጎነት የተረጎሙና በቅን አካሄድ የተጓዙ ሀሳቦችን ሰምተናል ማለት ነው። በዚህ ጉዳይ ላይ ግን የእናንተ ሀሳብ አስተያየት ምን ይመስላልኝ? እንግዲህ ጠቅላይ ሚኒስትር አብይ አህመድ ይህንን ለኦቢኤን መግለጫ የሰጡበት ቪዲዮ ይህን ይመስላል ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። ሰላም ለእናንተ ይሁን። ሰላም ቆዩ።